በሚቀጥሉት ጥቂት ደቂቃዎች ውስጥ የምነግርህ ነገር በህይወት ውስጥ ያለችውን እያንዳንዷን ሴት የምታይበትን መንገድ ሙሉ በሙሉ ይለውጠዋል። የቀድሞ ፍቅረኛህን፣ አሁን የምትወዳትን ሴት፣ ያበሳጨችህንና ብዙ ያሳሰበችህን ሴት፣ ጥላህ የሄደችዋን፣ ስለምወድህ ነው ብላ ነገር ግን በድርጊቷ እንደማትጠቅም አድርጋ ያስተናገደችህን ሴት፣ ስለ ሴቶች ስነ ልቦና ይህን አንድ እውነት አንዴ ካወቅክ በኋላ ዳግመኛ በጭራሽ አትሸወድም። ዳግመኛ በጭራሽ አትተናነስም። ከኔ ጋር ቆይ። ይህ ስለ ሴቶችና ስለ ግንኙነት እስካሁን ከሰማቸው ነገሮች ሁሉ እጅግ አስፈላጊውን ሊሆን ይችላል። ስለ ናኦል ልንገርህ። ናኦል የ29 ዓመት ወጣት ነበር። ጠንክሮ ይሰራል፣ ደግ ነበር። ማንኛውም ሴት በሱ ልትኮራ የምትችልበት አይነት ወንድ ነው። እደውላለሁ ባለው ሰዓት ይደውላል፣ ቀድሞ ይገኛል። ለራት ግብዣዎች ይከፍላል። የምትወደውን ቀለም ያስታውሳል። ለሱ ምን ያህል ትርጉም እንዳላት የሚገልጹ ረጅም መልእክቶችን ይጽፍላታል። እናም እሱ የሚወዳት ሴት ሴሌናን በላት ስልኩን እንኳን በደንብ ለማይመልስላት ለማያስብላት ሌላ ወንድ ጥላው ሄደች። ናኦል በአንድ ምሽት ከፊት የተቀመጠ አይኖቹ ቀልተዋል። ድምፁ ይቆራረጥ ነበር። በጭራሽ የማረሳውን ነገር ነገረኝ። ሁሉንም ነገር በትክክል አድርጌላታለሁ። ያለኝን ሁሉ ሰጥቻታለሁ። ለምን በቂ አልሆንኩም አለ። እናም ያ ጥያቄ ያ ህመም ያለው እውነተኛ ጥያቄ ዛሬ ይህንን መልእክት ላንተ የማደርስበት ምክንያት ነው። ምክንያቱም ናኦል ብቻውን አይደለም። በሺዎች የሚቆጠሩ ወንዶች ልክ አሁን ያንን ተመሳሳይ ጥያቄ እየጠየቁ ነው። በጨለማ ክፍል ውስጥ ተኝተው ወደ ስልካቸው ስክሪን እያዩ የነበራቸውን ንግግሮች መልሰው እያሰቡ ምን ተሳስቼ ይሆን እያሉ ጥሩ ወንድ መሆን ለምን ከማጣት እንዳልጠበቃቸው እያሰቡ ራሳቸውን ይወቅሳሉ። እናም መልሱ ብዙ ሰዎች የሚነግሩህ አይነት አይደለም። በደግነት ስላነስክም አይደለም። ህፃናዊ የፍቅር ጨዋታ መጫወትም አይደለም። አስመሳይ መሆንም አይደለም። ከሞላ ጎደል ማንንም ሰው በግልጽ ስለማያወራው ስለ ሴቶች ስነ ልቦና ጥልቅ ነገር መረዳት ነው። በሴት ልጅ እያንዳንዱ ቃል ስር፣ በሚታየው እያንዳንዱ ምርጫዋ ስር፣ በምትገነባው ወይም ደግሞ ጥላው በምትሄደው እያንዳንዱ ግንኙነት ስር በጸጥታ የሚሰራ ነገር እና አንዴ እሱን ከተረዳኸው፣ የእውነትህን ከተረዳኸው ሴቶችን ዳግመኛ በዚያው መንገድ አታያቸውም። ሁሉንም ነገር የሚለውጠው እውነት ይሄ ነው። ሴቶች ካንተ ፍቅር የሚይዛቸው ለነሱ በሚታየው ነገር አይደለም። ፍቅር የሚይዛቸው ስለ ራሳቸው እንዲሰማቸው በምታደርገው መንገድ ነው። ይህንን ደግመህ አስበው፣ እንዲገባህ አድርግ። በምታቀርበው ነገር አይደለም። ለስንት ራት እንደከፈልክላትም አይደለም። ስንት ደግ መልእክቶችን እንደላክላትም አይደለም። ምን ያህል አስተማማኝ፣ ምን ያህል የተረጋጋ፣ ምን ያህል መልከ መልካም ወይም ምን ያህል ስኬታማ እንደሆንክም አይደለም። ከሷ ጋር ስትሆን ስለ ራሷ በሚሰማት ስሜት ነው። ይህ የማታለያ ዘዴ አይደለም። ይህ የፍቅር ቀጠሮ ታክቲክም አይደለም። ይህ የሰው ልጅ ስሜትና ስነ ልቦና በሚሰሩበት መንገድ ላይ የተመሰረተ ጥልቅ እውነት ነው እና በጥልቅ ደረጃ ስትረዳው ሌላው ነገር ሁሉ የሷ ባህሪ፣ የሷ ምርጫዎች፣ የሷ ፈተናዎች፣ የሷ የተደበላለቁ መልእክቶች ሁሉም ሙሉ በሙሉ ትርጉም መስጠት ይጀምራሉ። ለአንድ አፍታ ከሷ አንጻር አስበው። አንዲት ሴት የራሷን ፍቃድ ሁልጊዜ ከሚፈልግ፣ አብዝቶ መልእክት ከሚልክ፣ ለሷ ሲል እቅዶቹን ከሚሰርዝ፣ የሷን ሐሳብ ለመምሰል አስተያየቱን ከሚለውጥ፣ እሷን ደስ ለማሰኘት ሲል ራሱን ከሚያሳንስ ወንድ ጋር ስትሆን ምን ይሰማታል? የመታፈን ስሜት ይሰማታል። የመሰልቸት ስሜት ይሰማታል። የሞተ ሸክም ተሸክማ እንደሆነ ይሰማታል። ለሱ ደስታ እሷ ተጠያቂ እንደሆነች ስለሚሰማት ያ ሸክም የማይሸከሙት ይሆናል። እሷ የመፈለግ ስሜት አይሰማትም፣ ነገር ግን ለሌላው እንደምታስፈልግ ስሜት ይሰማታል። እና እሷን ሙሉ ዓለም ላደረገ ወንድ የሚያስፈልገው መሆን ለሴት ልጅ ጥንካሬ ወይም ውበት አይሰጣትም። የታሰረች ያህል እንዲሰማት ያደርጋል። ነገር ግን አንዲት ሴት የራሷ አቅጣጫ ካለው፣ መስፈርቶች ካሉት፣ ተናዶ መሄድ ከሚችል፣ እሷም ጠረጴዛው ላይ አንድ ነገር ማምጣት እንዳለባት እንዲሰማት ከሚያደርግ ወንድ ጋር ስትሆን በጣም የተለየ ነገር ይሰማታል። ሕያው እንደሆነች ይሰማታል። የተመረጠች ያህል ይሰማታል። አንድ ነገር እንዳሸነፈች ይሰማታል። እና ያ ስሜት መምረጥ ካልነበረበት ወንድ የተመረጠችበት ያ የልብ ምት የሚፈጥር ኤሌክትሪካዊ ስሜት ሴቶች ፍቅር የሚሉት እሱን ነው። አሁን ደጋግሜ ስላየሁት አንድ አይነት ዘይቤ ልነግር ፈልጋለሁ እና እያንዳንዱ ጊዜ ህመም ያለው ነው። ጥሩ፣ ደግ፣ ታማኝ፣ ለጋስ ወንዶች እኔ የማረጋገጥ ወጥመድ ብዬ በምጠራው ውስጥ ይወድቃሉ። የማረጋገጥ ወጥመድ እንዲህ ይሰራል። የእውነት የሚወዳትን ሴት ያገኛል። እሷ ልዩ ነች። ስለዚህ እርግጠኛ ለመሆን ይወስናል። ምን ያህል አስተማማኝ እንደሆነ ለማረጋገጥ ይፈልጋል። እንደ ሌሎቹ ወንዶች እንዳልሆነ ለማረጋገጥ ይፈልጋል። ያረጋግጣል። እያንዳንዱ የጠዋት መልእክት ማረጋገጫ ነው። የሚያደርገው እያንዳንዱ ውለታ ማረጋገጫ ነው።
እሷን ለማየት ሲል እቅዶቹን የሚተውበት እያንዳንዱ ጊዜ ማረጋገጫ ነው። እምቢ ማለት እየፈለገ እሺ የሚልበት እያንዳንዱ ጊዜ ማረጋገጫ ነው። እናም በዝግታ ሳያስበው የአእምሮዋን ክፍል እሱን ዝቅተኛ ዋጋ እንዳለው አድርጎ እንዲያየው ያሰለጥነዋል። ምክንያቱም አእምሮዋ የእውነት የሚመዘግበው ይህንን ነው። ይህ ወንድ እኔ ምንም ብናገር ሁልጊዜ እዚያው ይኖራል። እሱን የማጣት ስጋት የለብኝም። ምንም አይነት ፈተና የለውም። ምንም አይነት ጥበቃም የለውም። አንድ የአእምሮዋ ምንም ያህል ደግነት፣ ምንም ያህል የራት ግብዣ፣ ምንም ያህል የፍቅር መልእክት እንደማይለውጠው ከወሰነ እሱ በጓደኝነት ክልል ውስጥ ያበቃል። ወይም የባሰ ከልማድና ከአመችነት የተነሳ ከሱ ጋር ትቆያለች። ነገር ግን ያ እሳት በእውነት አይኖርም፣ ይጠፋል። የ5 ዓመት ግንኙነቱ ካበቃ በኋላ ወደ እኔ የመጣ አንድ ደንበኛ ነበረኝ። ፍቅረኛው እንደምትወደው ነገር ግን ለሱ ፍቅር እንደሌላት ነገረችው። እሱ በአንዴ ልቡ ተሰበረ። ምን እንደተሳሳተ ጠየቀኝ። ሁሉንም ነገር ተነጋግረን ስንጨርስ ምስሉ በጣም ግልጽ ሆነለት። ለ5 ዓመታት እሱ ሙሉ በሙሉ በማረጋገጥ ሁኔታ ውስጥ ነበር። ከሷ ጋር ለመሆን ሲል የተለያዩ ቦታዎች የሚሄድባቸውን ጊዜዎች ይሰርዝ ነበር። እሷ ትተወኛለች ብሎ ስለፈራ በሌሎች እሱ ካለበት ቦታ ወጣ ያሉ የሥራ ዕድሎችን አይቀበልም ነበር። የሷን የጓደኛ ስብስብ ለመምሰል የራሱን የጓደኛ ስብስቦች ለወጠ። ለሷ እርግጠኝነት ከመሰማት ይልቅ አቋም ከሌለው ወንድ ጋር እንደሆነች ተሰማት። ደካማ ስለነበረ አይደለም። እሱ የእውነት ጠንካራና ብቁ ወንድ ነበር። ነገር ግን ያንን ወንድነት ሰዎችን ለማስደሰት በሚደረግ ጥረት ስር ቀብሮት ነበር። ያ ታሪክ በጣም ያሳዝን ነበር። ምክንያቱም እሱ የእውነት ይወዳት ነበር። እናም ያጣት መጥፎ በመሆኑ ሳይሆን ጥሩ ለመሆን አብዝቶ በመሞከሩ ነበር። ስለዚህ አንዲት ሴት በጥልቅ የስሜት ደረጃ የእውነት ምላሽ የምትሰጠው ለምንድን ነው? በቀላሉ ልከፋፍልልህ። በመጀመሪያ ከሷ በላይ የሆነ ዓላማ ላለው ወንድ ምላሽ ትሰጣለች። በየጠዋቱ ሲነቃ የሚያንጸባርቀውን የሚያውቅ ወንድ፣ እሷ ወደ ህይወቱ ከመምጣቷ በፊት የነበሩ ግቦች ያሉት ወንድ፣ ስለ ራሱ ጥሩ ስሜት እንዲሰማው የሷን ፈቃድ የማይጠብቅ ወንድ። ያ አይነት ወንድ ማራኪ የሚሆነው ትዕቢተኛ ስለሆነ ሳይሆን የተሟላ በመሆኑ ነው። እና የተሟላ ወንድ በዓለም ላይ ካሉ እጅግ ማራኪ ነገሮች አንዱ ነው። ሁለተኛ፣ ስሜታዊ ቁጥጥር ላለው ወንድ ምላሽ ትሰጣለች። ቀዝቃዛ ወይም ስሜት የሌለው ወንድ ሳይሆን በጫና ስር የማይሰበር ወንድ። እሷ ስሜታዊ ስትሆን ተረጋግቶ የሚቆይ ወንድ። እሷ ስትፈትነው ጽኑ ሆኖ መቆም የሚችል ወንድ እና እሷ ትፈትነዋለች። ጨካኝ ስለሆነች ሳይሆን ጥልቅ ፍርሃቷ እውነተኛ ህይወት ከባድ ሲሆን ከሚሰበር ወንድ ጋር መያያዝ በመሆኑ ነው። ፈተናዎቹ በእውነት የምታስመስለውን አይነት ሰው ነህ ብላ የምትጠይቅባቸው መንገዶች ናቸው። እነዚያን ፈተናዎች ጨካኝ በመሆን ሳይሆን ተረጋግቶ በመቆም የሚያልፍ ወንድ ኃይለኛ መልእክት ያስተላልፋል። ያለ ቃላት እንዲህ ይላል፣ ልጠብቅሽ እችላለሁ፣ መምራት እችላለሁ፣ በምንም መንገድ የምበተን ሰው አይደለሁም። ሶስተኛ፣ ለራሱ ዋጋ ለሚሰጥ ወንድ ምላሽ ትሰጣለች። መስፈርቶች ያሉት ወንድ፣ አንድ ነገር ትክክል እንዳልሆነ ሲሰማው እምቢ የሚል ወንድ፣ የማይከተል ወንድ፣ የማይለምን ወንድ፣ እሷን አጠገቡ ለማቆየት ሲል ብቻ እሷ ወደምትፈልገው ቅርጽ ራሱን የማያጣምም ወንድ። ምክንያቱም አንድ ወንድ ለራሱ ዋጋ ሲሰጥ ለሴት ልጅ አንድ አስፈላጊ ነገር ይነግራታል። ለራሱ ይህን ያህል ዋጋ የሚሰጥ ከሆነ እና እኔን የመረጠኝ ከሆነ እኔ ልዩ መሆን አለብኝ ብላ እንድታስብ ያደርጋታል። ያ ነው ስሜቱ። እሷ ማሰብ የማታቆመው ነገር መልሳ ወደሱ የምትሄድበት ወንድ ማለት ነው። ለጓደኞቿ የምትነግራቸው ወንድ፣ ንግግሩ ካበቃ ከረጅም ጊዜ በኋላ አእምሮዋ ውስጥ የሚቆየው ወንድ፣ እሱ ሁልጊዜ አንድ ነገር እንዳሸነፈች እንዲሰማት ያደረጋት ወንድ ነው። ለወንዶች ከፍተኛ ህመም ስለሚያስከትል ነገር ልናገር። የተደበላለቁ መልእክቶች። አንድ ቀን ሞቅ ያለች፣ በሚቀጥለው ቀን ቀዝቃዛ ነች። አቅፋ እንድትይዛት ትፈልጋለች። ከዚያም ትርቃለች። ለግንኙነቱ ዝግጁ እንዳልሆነች ትናገራለች። ከዚያም ከሌላ ሰው ጋር ስታወራ ስታይ ትቀናለች። ጓደኛ ብቻ መሆን እንደምትፈልግ ትነግርሃለች። ከዚያም የሆነ ቀን ትስምሃለች። ወንዶች ይህንን ያዩና እሷ ተሸውዳለች ብለው ያስባሉ። የምትፈልገውን አታውቅም። ነገር ግን እየሆነ ያለው እሱ አይደለም። በእውነት እየሆነ ያለው በስሜታዊ አእምሮዋና በሎጂካል አእምሮዋ መካከል ያለ ውጊያ ነው። ሎጂካዊ አእምሮዋ ወደ አንተ ያያል እና የማረጋገጫ ዝርዝር ያዘጋጃል። አስተማማኝ ነው? አዎ። ደግ ነው? አዎ። በደንብ ያስተናግደኛል? አዎ። ቤተሰቤ ይወዱታል? አዎ። ሎጂካል አእምሮዋ ሙሉ ነጥብ ይሰጣል። ነገር ግን ስሜታዊ አእምሮዋ በእውነት ማን ላይ ፍቅር እንደሚይዛት የሚቆጣጠረው ክፍል ማለት ነው ሌላ ጥያቄ ይጠይቃል። እሱ ለኔ ጥሩ ነው ወይ ብሎ አይጠይቅም። የሚጠይቀው ከሱ ጋር መሆን ህያው ያደርገኛል ወይ የሚል ነው። እናም
አንድ ወንድ ራሱን አብዝቶ ዝግጁ፣ አብዝቶ ጉጉ፣ አብዝቶ አስተማማኝ ሲያደርግ ስሜታዊ አእምሮዋ የሚሰጠው መልስ አይሆንም የሚል ይሆናል። መጥፎ ስለሆነ ሳይሆን በቀላሉ ምንም አይነት እሳት፣ ምንም አይነት እርግጠኛ ያለመሆን ስሜት፣ ምንም አይነት ስለታምነት ስለሌለው ነው። የተደባለቁት መልእክቶች ሁለቱ አእምሮዎቿ እርስ በርስ የሚከራከሩበት መንገዶች ናቸው። እሷ እንደምትፈልግ ታውቃለች፣ እንደምትፈልግህ ግን አይሰማትም። እናም ለምን እንደሆነ ልትረዳው አትችልም። ስለዚህ የተደባለቁ መልእክቶችን ትልካለች። ያ ዕውቀት ብቻውን ኃይል ነው። ምክንያቱም ይህንን ዘዴ ከተረዳህ የተደባለቁ መልእክቶችን በግልህ መውሰድ ታቆማለህ፣ መጨናነቅ ታቆማለህ፣ መለመን ታቆማለህ፣ የጥያቄ መልእክቶችን መላክ ታቆማለህ። የእውነት ምን እየሆነ እንዳለ ትረዳለህ። እናም ምን መለወጥ እንዳለበት ታውቃለህ። አንድ ደንበኛ ነበረኝ፣ ጭምት ለስላሳ ወንድ። ባዩት ጊዜ ወዲያውኑ ሊወዱት የሚችሉት ሰው። በ2 ዓመታት ውስጥ በተመሳሳይ ሴት 3 ጊዜ እምቢ ከተባለ በኋላ ወደ እኔ መጣ። እሷ ሁል ጊዜ ተመሳሳይ ነገር ትናገራለች። አስብልሃለሁ፣ ነገር ግን የፍቅር ስሜት አይሰማኝም ትለዋለች። ለ3 ወራት ያህል አብረን ሰራን። በእሱ አቅራቢያ እንዴት እንደሚሆን ሳይሆን በሱ ላይ፣ በማንነቱ ላይ፣ በዓላማው ላይ፣ ከህይወት በሚፈልገው ነገር ላይ፣ በመስፈርቶቹ ላይ፣ በወሰኖቹ ላይ ሁልጊዜ መልእክት መላክ አቆመ። ለዓመታት ሲያስተላልፈው በነበረው የንግድ ሐሳብ ላይ መስራት ጀመረ። ወደ ስፖርት መስራት ተመለሰ። ለሱ ለማይጠቅሙ ነገሮች እምቢ ማለት ጀመረ። ስለ ራሱ ጥሩ ስሜት እንዲሰማው የሷን ፍቃድ መጠየቅ አቆመ። ከ6 ሳምንታት በኋላ ደወለችለት። ስለሱ ማሰብ ማቆም እንዳልቻለች ተናገረች። አንድ ነገር እንደተለወጠ ተናገረች። በሆነ መንገድ ሊሰማት ችሏል። እሷ እሱን በደንብ ባታየውም እንኳን መሞከር እንደምትፈልግ ተናገረች። አሁን ይህንን ታሪክ የምነግርህ ተመልሳ ትመጣለች ብለህ ተስፋ በማድረግ እያንዳንዷን ሴት ቸል እንድትል አይደለም። ትምህርቱ እሱ አይደለም። ትምህርቱ ይሄ ነው። እሱ ለሷ ሲል አልተለወጠም፣ እሱ ለራሱ ሲል ተለወጠ እንጂ። እናም ያ ለውጥ ራሱን በያዘበት መንገድ፣ ራሱን ባየበት መንገድ፣ በሚገነባው ነገር ላይ የታየው እውነተኛ ለውጥ ነበር። እሷ የተሰማት እሱን ነው። ዘዴ አይደለም፣ ታክቲክ አይደለም፣ እውነተኛ ለውጥ ነው። በጥልቅ ደረጃ የሴቶች ስነ ልቦና ምላሽ የሚሰጠው ለዚህ ነው። እውነተኛ ጥንካሬ፣ እውነተኛ አቅጣጫ፣ እውነተኛ እምነት። ወንዶች ከሞላ ጎደል በጭራሽ የማይሰሙትን አንድ አስፈላጊ ነገር ልንገርህ። ሴቶች የሚጠሉህ አይደሉም። የተደበላለቁ መልእክቶችን የላከችልህ፣ የራቀችህ፣ እወድሃለሁ ነገር ግን ፍቅር ላንተ የለኝም ያለችህ እያንዳንዷ ሴት እሷ አንተን ለመጉዳት እየሞከረች አልነበረም። አብዛኛውን ጊዜ እሷም እንዳንተ ተሸውዳ ነበር። ምክንያቱም ከሞላ ጎደል ማንም ስለማያወራው ስለ ሴቶች ስነ ልቦና ያለው ነገር ይሄ ነው። ሴቶችም በጥልቅ ይፈራሉ። የተሳሳተ ወንድ መምረጥን ይፈራሉ። ልባቸውን ሙሉ በሙሉ ሰጥተው ከዚያ መተዋቸውን ይፈራሉ። ካሰቡት ሰው የተለየ ሆኖ ከሚገኝ ሰው ጋር ፍቅር መያዝን ይፈራሉ። መጠቀሚያ መሆንን ይፈራሉ። ብቻቸውን መሆንን ይፈራሉ። ደህንነትን መርጠው ከዚያም ህይወታቸውን ሙሉ ፍቅር ምን ይመስል እንደነበር ሲደመሙ ማሳለፍን ይፈራሉ። ያ ፍርሃት እውነተኛ ነው፣ በጥልቅ የሚሄድ ነው። እናም አብዛኛውን ባህሪያቸውን ይመራዋል። ፈተናዎቹ ጨካኝ አይደሉም፣ ፍርሃት ሲናገር ነው። የተደበላለቁ መልእክቶች ጨዋታዎች አይደሉም፣ ፍርሃትና ፍላጎት እርስ በርስ ሲታገሉ ነው። የምታስቀምጣቸው ግንቦች መከላከል አይደሉም፣ ጥበቃ ናቸው። እናም ይህንን ስትረዳ ሴቶችን እንደ ግራ የሚያጋቡ ማየት አቁመህ እንደ ጥልቅ ሰው በጥልቅ እንደሚሰማቸው፣ በጥልቅ እንደሚፈሩ ስታያቸው በአንተ ውስጥ አንድ ነገር ይለወጣል። ለሚያሳዩት ባህሪ ከህመም ስሜት በመነሳት ምላሽ መስጠት ታቆማለህ። ከመረዳት ስሜት በመነሳት ምላሽ መስጠት ትጀምራለህ። እናም ያመረዳትህ እሱ ነው ጥላ የምትሄደውን ወንድ እና ወደሱ የምትሄደውን ወንድ የሚለያየው። ስለዚህ ይህንን ተግባራዊ እናድርገው። የሴቶችን ስነ ልቦና የእውነት ስትረዳ የሚለወጠው ነገር ይሄ ነው። አንደኛ፣ የሰዎችን ፍቃድ መፈለግ ታቆማለህ። እሷ እንድታጸድቅልህ፣ በፍጥነት መልእክት እንድትመልስልህ ተስፋ በማድረግ አንድ ነገር ባደረግህ ቁጥር ራስን ታደክማለህ። ይልቁንም የምታደርገውን ነገር አድርግ፣ ምክንያቱም ከማንነትህ ጋር ስለሚጣጣም። ሁለተኛ፣ እሷ የእውነት አካል መሆን የምትፈልግበትን ህይወት ትገነባለህ። በእሷ ዙሪያ የተነደፈ ህይወት ሳይሆን ሙሉ ሀብታምና አሳታፊ የሆነ ህይወት። እሷ የመጀመሪያው ረድፍ መቀመጫ በማግኘቷ ታደልኩኝ የምትልበት። ሶስተኛ፣ እሷ ስትፈትንህ አቋምህን ትይዛለህ። ስለታም ነገር ትናገራለህ። ስትገፋህ፣ ስትቀዘቅዝ አትበተንም፣ አትከተልም፣ አትለምንም፣ ተረጋግተህ ትቆያለህ። አራተኛ፣ ሁልጊዜ ዝግጁ መሆንክን ታቆማለህ። ለማግኘት ከባድ መስሎ መታየት አይደለም፣ ለእውነተኛ ለአንተ አስፈላጊ የሆነ ህይወት ስለመኖር ነው። የማትሰርዛቸው ነገሮች ይኑሩህ። አምስተኛ፣ ትመራለህ፣ በመቆጣጠር ሳይሆን ውሳኔዎችን በማድረግ አቅጣጫ በማስቀመጥ ተጠያቂነትን በመውሰድ። የሚመራ ወንድ ዛሬ ማታ ምን ማድረግ ትፈልጊያለሽ ብሎ አይጠይቅም፣ እቅድ ያወጣል። ስድስተኛ፣ ኃይልህን ትጠብቃለህ።
እያንዳንዷ ሴት ወንድ ስሜታዊ ደካማ ሲሆን ልትረዳው ትችላለች። ስሜታዊ ደህንነትን በሷ እጅ አታስቀምጥ። ፍቅር አይደለም፣ ሸክም ነው። መጀመሪያ ለራስህ ደስታ ተጠያቂነትን ውሰድ። ይህ ንግግሬ ከመጠናቀቁ በፊት የእውነት እንድትሰማ የምፈልገው ነገር ይሄ ነው። አሁን የገለጽኩት ሁሉ ዓላማው፣ መስፈርቶቹ፣ ስሜታዊ ቁጥጥሩ፣ መረጋጋቱ ከነዚህ ውስጥ ምንም ነገር ሴቶችን ለመሳብ ብቻ አይደለም፣ ራስህ የምታከብረው ወንድ ስለመሆን ነው። ምክንያቱም ለሴቶች እጅግ ማራኪ የሆኑ ወንዶች ማራኪ የሆኑት ለመሆን ስለሚሞክሩ አይደለም። ማራኪ የሆኑት የራሳቸውን ሕይወት በጥንቃቄ ለመያዝ ስለወሰኑ ነው። ማንነታቸው አስፈላጊ እንደሆነ ስለወሰኑ ነው። ላለማነስ፣ ላለመለመን፣ የራሳቸውን ዋጋ ለማረጋገጥ፣ ሌላ ሰው ላለመጠበቅ ስለወሰኑ ነው። እናም ያ ወንድ ስትሆን እንደ ስልት ሳይሆን እንደ እውነተኛ የህይወት መንገድ፣ እንደ አስደናቂ ነገር ይከሰታል። ማጣት ታቆማለህ። ሴቶች በጭራሽ ስለማይተውህ አይደለም። ሊተውህ ይችላሉ። ሰዎች ይመጣሉ፣ ይሄዳሉ። ማጣት ታቆማለህ፣ ምክንያቱም ራስን እሷ በመቆየቷ መተርጎም ስለምታቆም። ዋጋውን የሚያውቅ ወንድ ሴት ጥላው ስትሄድ አይበተንም። ያዝናል፣ አዎ። ይሰማዋል፣ አዎ። ሰው ነው፣ ነገር ግን አይሰበርም፣ አይለምንም። እሄዳለሁ ያለችን ሴት ለማቆየት ሲል ብቻ ራሱን ወደማይታወቅ ነገር አይለውጥም። በጥልቅ ደረጃ እሱ በቂ እንደሆነ ያውቃል። ፍጹም አይደለም፣ በቂ ነው። እና ያ የጸና እርግጠኝነት እሱ ማንኛውም ወንድ ሊሸከመው የሚችለው እጅግ ኃይለኛ ነገር ነው። አሁን ህመም ውስጥ ላለና ይህንን እያዳመጠ ላለ ወንድ ትንሽ ጊዜ መውሰድ እፈልጋለሁ። ምናልባት አሁን ከግንኙነት ወጥተ ይሆናል። ምናልባት እሷ ልክ አሁን ተመሳሳይ ስሜት እንደሌላት ነግራ ይሆናል። ምናልባት ለረጅም ጊዜ ብቻህን ሆነ ይሆናል እና ለምን እንደሆነ ልትረዳው አልቻልክም። ምናልባት ልታደርገው የሚገባህን ነገር ሁሉ አድርገህ ነበር እና አሁንም ቢሆን በቂ አልነበረም። ይህንን እንድትሰማኝ እፈልጋለሁ። አልተሰበርክም። ማንም ቁጭ ብሎ የሴቶች ስነ ልቦና በእውነት እንዴት እንደሚሰራ አላስረዳህም። ማህበረሰቡ በተረት ተረት መልክ ነግሮህ ነበር። ደግሁን፣ ታጋሹን፣ አብዝተህ ውደዳት እና እሷም መልሳ ትወድሃለች እና ያ ተረት ተረት አከሸፈህ። አንተ ወዳቂ ስለሆንክ አይደለም። በጭራሽ እንደዛ የተባልከው ነገር ሙሉ እውነት ስላልነበረ ነው። አንድ ደንበኛ ነበረኝ፣ ብዙ ጊዜ አስበዋለሁ። እሱም እጅግ ህመም ያለው ክፍል እምቢ መባሉ እንዳልነበረ ነገረኝ። ሁሉንም ነገር በትክክል ካደረገ በኋላ እምቢ መባሉ ነበር። እንዲህ አለኝ፣ ሁሉንም ህጎች ተከተልኩኝ እና አሁንም ተሸነፍኩ፣ እምቢ ተባልኩ አለኝ። እና በዚያን ጊዜ ለሱ የነገርኩትን አሁን ላንተ ልነግርህ እፈልጋለሁ። የተሳሳተ ጨዋታ እየተጫወትክ አልነበረም፣ በተሳሳቱ ህጎች እየተጫወትክ ነበር። አሁን እውነተኛዎቹን ህጎች አውቀሃል እና እነሱን ማወቅ የተጎጂነት ማብቂያ አይደለም፣ የፍቅር ማብቂያ አይደለም፣ በጥልቅ የማሰብ ማብቂያም አይደለም። እሱ አዲስ የመታያ መንገድ መጀመሪያ ብቻ ነው። ለአንተ እውነተኛ ማንነት ታማኝ የሆነ መንገድ። ሌላ ሰው መሆን የለብህም። ቀዝቃዛ ወይም ከባድ ወይም የራቀ መሆን የለብህም። ራስን የምታምንበት ሰው መሆን ብቻ ነው ያለብህ። አንዴ በራስህ ሙሉ በሙሉ የእውነት እሷ እንድታረጋግጥልህ ሳያስፈልግህ ስታምን ሁሉም ነገር ይለወጣል። ራስን በተለየ መንገድ ትይዛለህ፣ በተለየ መንገድ ትናገራለህ፣ ውሳኔዎችን በተለየ መንገድ ትወስዳለህ እና ሴቶች አንድ ቃል እንኳን ሳትናገር በፊት ልዩነቱ ይሰማቸዋል። ዛሬ የተማርከውን አስታውስ። እሷ ለሷ ብዙ የሚያደርገውን ወንድ አትመርጥም። እሷ ህያው እንደሆነች እንዲሰማት የሚያደርገውን ወንድ ግን ትመርጣለች። ያ ወንድ ሁን፣ ለሷ ሳይሆን ለራስህ። ዳግመኛ በጭራሽ አትተናነስም።